አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም እንዲያለው እንዲሁም ክርስቲያን ወገኖቼ ማለት ነው። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 235 እና እንድትከታተሉ በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ ስል በአክብሮት ጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ ማለት ነው። ባለፈው ሳምንት ለማስታወስ ያክል ለመሲ ከትምህርት ቤት እየመጣች ካሌብ መንገድ ላይ ጠብቋት ወይም ከመሲና ሰብሊ በተነጋገሩት ንግግር መሰረት እሱ ሊደበድባቸው ስለነበረ በአንድነት ሆነው ስላበሩበት ስለዚህ ብቻዋን ጠብቄ ለምን አልደበድባትም በማለት ማለት ነው መንገድ ላይ ጠብቋት ናታን ይደርስላታል ወይስ አይደርስላትም የሚል ነበረ ማለት ነው። እሱም እንግዲህ እንዴት ሴት ልጅ መተህ ወንድ ልትባለ ወይስ ምን እያረክ ነው እያለች መሲ ብትጠይቀው እንዴት ነው ወንድም አልባለው? ቆይ አንቺ ችግርሽ ምንድን ነው? ለምን ከመሲና ከሰብሊና ከጆን ህይወት አትወጭም? ለምን አንተ ራስህ አትወጣም? እኔ ምንም አላደረኩም። ልትመታት ነበረ እጅህን ያዝኩ፣ ሌላ ያደረግኩ ነገር የለም። ስለዚህ ተመንገዴ ዞር በል ስትል ዛሬ ካፈር ሳልደባለቀሽ ወደ ትንፈንክች የለም በማለት ካሌብ ለመሲም እንደዛ ይላታል። መሲም እኔ ላንተ አላንስም፣ ዛሬ ጎረምሳሽ ስለሌለ እልክ አስገባሻለሁ ሲላትም እኔ ላንተ ስለማላንስ ጎረምሳዬ ወይም ናታን ላንተ አያስፈልግም በማለት እጇን ይዝና ይጠመዝዛታል። እሱም እጇን ይዟት ሲጠመዝዛትም ልቀቀኝ እያለች እየተታገለች እያለ በቴስታ ይዛ ትመቷለች ማለት ነው። የዛ ጊዜ እንግዲህ ናታን በሩቅ እያያቸውና እየሮጠ ይመጣል ማለት ነው። ለምንድን ነው እንደዚህ የምትሽለጠለጠው? እንዴት ሴት ልጅ ለመምታት እንደዚህ የሚያህል ርቀት ትሄዳለህ? በማለት በቦክሳ እንዲያፍንጫውን ካደቀቀለት በኋላ የመሲ ህመም ሳያገምግምለት ሌላ ህመም ጨምርለትና ምንም ሳይልም ወይም ምንም ሳያደርግም ወደ ቤት ይሄድና በማግስት ያው ለትምህርት ቤት ማለት ነው ሁሉንም ነገር ለጆን ይነግረዋል ማለት ነው። ጆም ጥጋቡ ማስተንፈስ አለብን እንጂ ይሄ ልጅ ምንም አልተፋታንም በማለት እኔ እኮ ለእናንተ ብዬ ነው በማለት መልሱን እንዲሰጠዋል ማለት ነው። እሱም በተቃራኒ ችግር የለውም ይለዋል ማለት ነው። ነገር ግን ምነው እንደዚህ ደጋግመሃል ስትለውም አይ ተኔ የተሻለ አንተ ሰው ታውቃለህ ብዬ ነው ለሌላ ለምንም አይደለም በማለት ነገሮቹ ሊያስቀይስ እንትን ማለት እያወቀ መስሎት ነበረ የእሱ ማንነት። እሱ ግን እንዳያውቅ አሁንም አድርጎ መልሶለታል ማለት ነው ካሌብ። ስለዚህ መሲም ለሰብሊ ለጓደኛዋ ያደርጋትን ሁሉ መታ ትምህርት ቤት ትነግራታለች። እንዴት እንደዚያ ያደርጋል? እኔ እኮ ነገር አላባብስም ብዬ ነው እንጂ ትናንትና እኔ እንዲመታየን እንደነበረ መናገር አቅቶኝ አይደለም፣ ነገር ግን ነገሩ እንዳይባባስ ብዬ ነው በማለት ለማንኛውም አንቺም ጆን ሄደሽ አውሪው፣ ይቅርታ መጠየቅ ካለብሽም ይቅርታ ጠይቄ ስትላትም እስከዛሬ ከጆ ጋር እንዲሆን አትፈልጊም ነበር፣ አሁን ግን እየገፋፋሽ ነው ስትላትም እኔ ያንቺን ደስታ ነው የምፈልገው፣ ከማንም ጋር ሆኜ ከማንም ጋር ግድ አይሰጠኝም፣ ነገር ግን የአንቺ ደስታ ነው ደስታዬ በማለት መሲ ጓደኛዋ ለሰብሊ ትላታለች። እሷም እሺ ብላ ለማንኛውም ጆን ጋር ትሄድና የሆነው ሁሉ ነገር ትነግረዋለች። እኔ ትናንትና አልነግርህም ብዬ እንጂ እኔን ሊደበድበኝ ነበረ። የዛ ጊዜ ነው መሲ በጣልቃ የገባችው በማለት ምን ብሎ ማመን ያቃተውን ጆኒ እስቲ በእናትሽ ማይሊ በማለት በእናቷ ያስመላታል ማለት ነው። እኔ አሁን ልሄድ ማማመንና አለማመን እንዳለብህ ራሱ ትንሽ ግራ የገባህ ይመስላል። ስለዚህ ትችህ ብሄድ ታይቻል አይቀርም በማለት ትታው ልትሄድ ትወስናለች። ጆን በጣም ተናደው ካሌብ እጆችህን መሲን ሊመቱ ያሰቡ እጆችህን ሰባብሬልህ እጅህን ነው መቆርጥልህ በማለት ወደ ካሌብ ይሄዳል። ሲስተም ኤልዳና ይቅርታ ሳልጠየቅ ጊልያድን ፈጽሞ እናንተ መታረቅ አችልም፣ እኔ የሞተው ያጎቴ ልጅ ይመስለኛል። ስለዚህ በጣም ስለናፍቀኝ እሱን ደግሞ እኔ ጊልያድን ማግኘት እፈልጋለሁ። ይህ ማለት ፍቅረኛ የሆኗ ማለት አይደለም። እኔ ካንተ ውጭ ማንንም አላፈቅርም፣ ስለዚህ ግዴታ ነው በማለት መልስ ይሰጠዋል። እሱም ሲስተምም ምንም አማራጭ ስለሌለው ለጊልያድ ደውሎ ይጠራና እባክህ ፍቅረኛዬን አገኝልኝ፣ አንተን ካላገኝ ወራች ይቅርታ እንደማታደርግልኝ ነግራኛለች ይለዋል። እሱም ጊልያድም ከህይወታችሁ አስወጡኝ፣ እኔ ካወኳት ጀምራ ምንም ጥቅም ያገኘውን ነገር የለም፣
ከነገር ውጭ። ስለዚህ እባክህ እኔ ይቅርብኝ ይላት ብትለው እባክህ ለእኔ ብለህ ከዚህ በኋላ በሂደት እንዲትርቅህ እናደርጋለን በማለት እሺ ብሎ ጊልያድ በሀሳቡ ይስማማል። ስለዚህ ለማ ደግሞ ካፌ ላይ ቁጭ ብሎ እየጠጣ ስለነበረ በንጋታው ደውለው እዛ እንዲገናኙ ሶስቱም ያደርጋል። አስታርቃይ ብሎ ስለነበረ ወይም ኤልዳናን ባለፈው ስላደነቀ ዞቢ ደግሞ በጣም ስለተናደደችበት ዛሬ የእርቅ ፕሮግራም ተደርጎ ቁጭ ብለው ካፌ ላይ የተጫወቱ እያሉ ዛሬ ዋሽችን ቢሆን ሳላስታርቅህ አልሄድም ስትል በጣም ደስ ብሎት ለማ በድጋሚ እጇን ሊስማት ሲል አያምጣው ሲል ያምጥቶ ቆለለው የሚባለው ተራርት በስል ዞቢ ኬክ መጣች ሳትባል ድንገት መታ ፊት ለፊት ትቆማለች። የአሁኑስ ምንድን ነው እያየሁ ያለሁ ስትለው ድንገት ነው ወይም አውቃ የለም ሲላትም ለማንኛውም ራሳችሁ ጉዳይ ብላ ዞቢ ድጋሚ አይንህን ላፈር ብላ ለማን ጥላው ትሄዳለች። ለምንልኝ ብሎ ሲስተምንም ይዞ ቢሄድም ነገር ግን ሲስተም ምንም ነገር አላየ ማለት ሊያደርግላት አልቻለም። እሱም እንግዲህ ተመልሶ ወደ ፍቅረኛው ሲመለስ ከጊልያድ ጋር ወክ እያደረገች ነበር። ምን እንደዚህ የሚያስደርጋል ገና የአጎቴን ልጅ ይመስላ በማለት እንደዚህ መሆን ግን ተገቢ ነው በማለት ናታን ለራሱ ሲስተም ሀሳብ እየሰጠ ጸጥ ማለት እንዳለበት ስለገባው ጸጥ ብሏል ማለት ነው። ስለዚህ ደጋግማ ስደውልለትም ኤልዳና አላነሳም ብሏል። በጣም ደብሮታል። እንደዚህ እንዴት ታደርገኛለች? እኔ እኮ ፍቅረኛዋ ነኝ። ስለዚህ የሆነ የራሱ የሆነ ነገር ሊኖረው ይገባል ማለት ገደብ ሊኖረው ይችላል። እሷ ግን አክት የምታደርገው እንደ ፍቅረኛዋ ነው፣ ያጎቷ ላይ ፍቅረኛዋ ነው ብሎ እስከሚጠራጠር ድረስ ናታን ሲስተም አድርሶታል። ጄሪ ደግሞ ለቲቸር በቃሉ ሄዳ ዩሲ ድጋሚ ሄቨን አጠገብ ላይ ደርስ ቃል አስገባሁት ብላ ከተበጠረቀች በኋላ ከትንሽ ደቂቃዎች በኋላ ቲቸር በቃሉ ዞር ሲሉ ሄቨን እና ዩሲን ቁጭ ብሎ ያያቸዋል። እሱም ወደ እሱ እንዲመጡ ያደርግና ምን እየሰራችሁ ነው? አሁን የውሸት መረጃ ለእኔ እንዲደርስ አደረጋችሁ። እናንተ መልሳችሁ አፍላፍ ገጠማችሁ። ይሄ ደግሞ ምን የሚሉት ነው? በማለት ዛሬ ለአባትሽ እናገራለሁ፣ ምክንያቱም የመከታተል ስራዬን እንደቀጠልኩ ነው በማለት መልስ ይሰጣሉ። ሁለቱም ዩሲ መጀመሪያም ልቀመጥም አላለም፣ ግዴታ ሄቨን ጠርተው ነበረ እንዲቀመጥና እንዲያወራ ያደረገችው። የእሱ ፍርሃትና የእሱ መንቀጥቀጥ ለእነሱ መዝናኛ ሆኗል። ስለዚህ እባክህ በማለት ለምነው ነበር የተቀመጠው። ዩሲያስ ድጋሚ አጠገቧ እንደማይደርስ ለቲቸር በቃሉ ቃል ገብቶ ይቅርታ ካደረጉላቸው ብሎ እሺ ብሎ ቲቸር በቃሉ የመጨረሻ እድልና የመጨረሻ ማስጠንቀቂያ ቃሉን ይሰጣቸዋል። እነሱም በዛ ደስተኛ ሆነው ከዛ ቶሎ አይናቸው ሳያሹ ይጠፋሉ። ጀሪም አግኝታት አንቺ ወርዴታም እኔ አንቺ እንደዚህ አይነት ልጅ አይደለችም፣ አግኝታም አታውቅም፣ አግኝቷትም አያውቅም እያል አንቺ ትሽለጨለጫለች በማለት ጥርግርግ ታረጋታለች። ጆ ዛሬ በጣም ስለተናደደ እሳት ለብሶና እሳት ጎርሶ ወደ ጓደኛው ወደ ካሌብ ይሄዳል። እኔ የምልህ ሰብልን ትናንትና በጥፊ ልትመታት ነበር ልትመታን ነበር ወይስ ምንድን ነው ሲለውም እሱም ተናድጄ ስለነበረ ስሜታዊ ሆኜ ስለነበረ እንጂ ሌላ አይደለም፣ እኔ ሰብሊን እንዴት እመታታለሁ በማለት መልስ ምን ስሜታዊ ብትሆን የእኔ ሰብሊ ምን አይነት ዋጋ እንዳላት አታውቅማ በማለት እጁን ግጥም አድርጎ ይዞ ወይም አንገቱን እንቅ አድርጎ ትንሽ አንገቱን ሊያንቀውና ሊጨርሰው ሲል ይለቀውና ጆኮ ልትገለኝ ነው አውቄ አይደለም አልኳ፣ በጣም ይቅርታ እየጠየቅኩ ሲለውም እሱ ግን መስሚያው ጥጥ ነበረ፣ ምንም ሊሰማው አልቻለም ነበረ። ለማንኛውም ብሎ እነዚህ እጆች አልነበሩም ሊሰብሩ ሊመቷት የነበሩት ሰቤስን አዎ ግን ምን ልታረግ ነው ሲለውን ቆየም ማረገውን ከትንሽ ደቂቃ በኋላ አሳይሃለሁ በማለት እጁን የካሌብ እጅን ይሰብረዋል ከእጁ። ከዛም ወደ ሰብሊ ጋር ሄዶ ምን እያደረገ እንደሆነ እንዴት እንደዚህ ታደርጋለህ ብላ ስትቆጣው አንቺን የሚያዩ ልጆ አንቺን የሚያዩ አይኖች አጥፍቼ ዘላለም እንዲያው አደርጋቸዋለሁ፣ አንቺን የሚያፈቅሩ ልቦች ደግሞ ልባቸውን አውጥቼ በእጃቸው ሰጣቸዋለሁ። ስለዚህ ሰብሊ እኔ ላንቺ ሁሉንም ነገር ሆናለሁ፣ እባክሽ ከማንም ሰው ጋር ለማነካካት ሞክሪ፣ ከተነካካሽ ግን ይሄ እንደሚደርስባቸው እያወቅሽ በማለት ጆ የመጨረሻውን ማስጠንቀቂያ ሰጥቶ ይሄዳል።
ዞቢ ደግሞ ምንም ቢለምናት ምንም ቢያስለምናት ለማ አልሰማም ብላለች። ሰርጋቸው ቀናት ነው የቀረው። ምን ይፈጠር ይሆን? ይጋቡ ይሆን ወይስ ይለያዩ ይሆን?